ልብ ደግሞ መሰረታዊ ነገር ነች። በጣም መሰረታዊ የሰውነታችን ክፍል ነች። በደም ውስጥ የሚደርሱ ማንኛውም ኦክሲጅንም የሆኑ ንጥረ ነገሮች ካልደረሰለተኛው የሰውነት ክፍል ምንም አይደለም። የልጆች የልብ ቀዶ ሕክምና ላይ እጅግ በጣም አስቸጋሪውና ውስብስቡ ነገር ምንድነው? አሁን ጡንቻዎች ላይ ያለውን ክፍተት ስታዩ ስትሰፊው ራስሽን ማሰብ ያለብሽ ሳሙና ላይ እንደመስፋት እንደው ልጄ ቅንጭር እንዳለ ነው ተወለደ እንደው ምንም ያለው ጠብ ያለ ክንት የለውም። ምግብ ግን ይበላል፣ ጡትም ይጠባል። በጎን በኩል ተገብቶ የልብ በር መጥበብን በጣታቸው የማስፋት ቀዶ ሕክምና ይሰራ ነበረ። ተቆጣኝ፣ በጣም ተናገረኝ። ይሄንን እዛ አፍሪካ ስትሄድ ይሄን ታደርጋለህ፣ እዚያ ጋር ግን እንደዚህ አታደርግ። በተለይ ደግሞ ከማዕከላችን ውስጥ የነበሩ በጣም ብቃት ያላቸው ልምድ ያላቸው ነርሶች አባብለው የወሰዱበት ጊዜ ነበረ። ዳውን ሲንድሮም ያላቸው ታካሚዎች እንዳለመታደል ሆኖ ብዙዎቹ ደግሞ የልብ ችግርም አላቸው። የመጀመሪያው በግል ስሰራ ህፃን ቀዶ ሕክምና ሳደርግ ዳውን ሲንድሮም ያላት ነበር የሰራሁት። በህፃናት ጊዜ በልጅነት ጊዜ ያልተገኙ ተፈጥሯዊ የልብ ችግሮችም በኋላ ካደጉ በኋላ ይታዩ ይችላል። ገና የተወለዱ ደግሞ አራስ ልጆች ሲሆኑ በምን መንገድ ነው እናቶች እንደ እናት ማወቅ የሚችሉት? ሊያልባቸው ይችላል። ምን ሲያደርጉ ሮጠው አይደለም። ለነሱ ትልቅ ስራ ጡት መጥባት ነው። የልብ ህመምን መከላከል የምንችልባቸው መንገዶች አመጋገባችን ላይ ብዙ ነገሮች አሉ። ከጨው አጠቃቀም ጀምሮ መቼም በመጠኑ አጨስ የሚል የለም። አታጨስ ነው። አሁን አንዳንዱ ይኸው ስንት ዓመት አጭሽ ያለው ምንም አልሆንኩም ልቤ ጤናማ ነው ይልሻል። ልብ ብቻ አለችም እዚህ ጋር የምትወስነው የሌሎች የሰውነት ጉዳቶቻቸውን ቀጣይ ህይወታቸውን ስለሚወስድ ማድረግ የለበትም የሚባለው ምን አይነት ሁኔታ ላይ ሲሆን ነው? ታካሚ ስለፈለገ አለ ቀዶ ሕክምና መሰል ነው። በርግጥ አንዳንዴ ግንዛቤ ችግር አለ። እኔ መክፈል እችላለሁ፣ ዋናው ማደዘዣው ነው አሉኝ አሉ። እንደው ትንሽ እልፍ ካለች በዛው እልም ነው አሉኝ። እንደው አንድ የልብ ህመም ያለበት ሰው የልብ ቀዶ ሕክምና ካደረገ በኋላ የልብ ሕክምና ክትትል ማድረግ የለበትም? በቃ ዳነ ማለት ነው? ውጭ ሀገር አሰርቶ እኔ ተፈውሻለሁ ብልሻልና እዚህ ከመጣ በኋላ ክትትል ማድረግ እንዳለበት ማያውቅም። ልብ ስራዋን ልክ ሲጀምርና ስታቆም ያለው ሁኔታ ምን ይመስላል? ተወጥራ የነበረች ልብ ትንፍስ ብላ እንደ ረጥብ ወረቀት መስላ እዛው ሙሽሽ ብላ ቀዶ ተሰርቶላት መልሳ ደግሞ እየሞላች የሚፈጥርብ ስሜት አዲስ ነው። ቀጣይ ስራ ለመስራት ራሱ ወደኋላ የሚጎትትሽ የታካሚን ህይወት ማጣት ነው። ቤተሰብን ብቻ አይደለም የሚጎዳው ይሄ ነገር። ይሄ ቀዶ ሕክምና የሚያደርገውን ቡድንም ላይ ጭምር ለሁሉም አንድ አይነት መልስ አይኖርሽም። ስሜትን አስተካክሎ ደግሞ ሌላ ቀጣይ ስራ እንደውም መስራት በጣም ከባድ ስለሆነ ይህንን እንደ ዶክተር እንዴት ነው የምታልፈው? እኔ የምኖረው በአብዛኛው በጸሎቶች ነው። ብዙ እናቶች ይመርቁኛል፣ ብዙ አባቶች ይመርቁኛል፣ ብዙ እናቶች ይጸልዩልኛል። ልብን የሚያክም ልብ ያስፈልገዋል። የገባንበት ሙያ ከልብ ጋር የተያዘ ነው። ሁማኒታሪያን ነው። የልብ ህመም ባህላዊ ሕክምና አለው ወይ? በጋለ ብረት የሚያማቸው ቦታ ላይ ተኩሷቸዋል። እዚህ ሆድ ከሆድ ሆድ፣ ደረት ላይ ደረት እና ጠባሳው ራሱ ያስታውቃል። በግርድፉ የሚባለው ወይ ግማሹ የሚባል ነገር የለም ማለት ነው። ስትሰጪ ሙሉ ነው የምትሰጪው። ራስን የመግዛት ሚስጥር እኮ ነው። ተምሳሌትነቱ ከውስጥሽ የመነጭ ሆኖ አለበት። ራስ ጋር መዋሃድ አለበት። የተለየ ነገር የምትለው ገጠመኛለ? በብዛት የሚታወቀው ልብ ያው በግራ በኩል ነው ያለችው። ከአንድም ሁለት ጊዜ የሰራቸው ቀዶ ሕክምናዎች በቀኝ በኩል ነበር። አሁን እያወራን ጊዜው እየሄደ ነው። እስካሁን ያለውን ጊዜ አመልጦናል፣ ኖረነዋል። መጀመሪያ ጊዜ ኢትዮጵያ ውስጥ ለኢትዮጵያውያን የሆነ አገልግሎት መስጠት የጀመሩ ሰው ጎበዝ ነኝ ስላለኝ አይደለም የምሰራው፣ ስለቻልኩትና ፈጣሪ ስለባረከልኝ ብቻ ነው መስራት የምችለው ነገር። ዶክተር ነው መሆን ፈልገው ትል ነበር አሉ በልጅነት? ቅጽል ስሜም ዶክተር ነበር። ያ በጭነት መኪና የሸኛችሁት ልጅ ይሄው እዚህ ደርሷል።